ለእናቴ አንዴ ቃል ስለገባውላት ነው ዝም ያልኩሽ። አስፈላጊ ከሆነ ደግሞ ቃሌን ማፍረስ እችላለሁ። ኮተትሽን ሰብስቤ ነው ማሽቀነጠርሽ። ዙፋን ብርቱካንን ለደቂቃ እንኳን ቤት ውስጥ እንድትቀመጥ አትፈልግም። ነገር ግን ደግሞ አሁን ላይ እቴቴ ግን ምን ሆነሽ ነው? ወይስ ቆይ ግን አስፈራርታሻል? ብርቱካን ለምንድን ነው እዚህ ቤት የማትወጣው? ቆይ ግን ልጅሽን እንደዛ አድርጋ እንዴት ነው እዚህ ቤት የምትቀመጠው? ብላም ትጠይቃታለች። አያይ ልጄ ምንም አላረገችም። እቴቴም ይኸውልሽ ልጄ ልትረጅኝ ይገባል፣ ትንሽ ትቆይ ብዬ ነው፣ በራሷ ሰዓት ወጣ ትሄዳለች፣ ደግሞ ነፍሰ ጡር አይደለች ለዛ ነው ብላም ትመልስላታለች። ዙፋንም ይህ ነገር በፍጹም ሊዋጥላት አልቻለም። ለማንኛውም እኔ ግን እንደሚታየኝ ከሆነ እቴቴ በሆነ ነገር አስፈራርታሽ ይመስለኛል። እናም እኔም ደግሞ ቀስቀስ እያልኩኝ እደርስበታለሁ እንጂ ልጅሽ ይህን ያክል አድርጋሽ ደግሞም ብዙ ነገር በድላሻለች። እናም ለደቂቃዎች ቤትሽ ልታቆያት አችይም ነበር። ነገር ግን ደግሞ ብርቱካን የሆነ ነገር እያደረገች መሆን አለበት ብላም ስትል እቴቴም በጣም ትደነግጣለች። ምኞትም አሁን ላይ ብርቱካን ስታያትኝ ዘላ ጸጉሯን ወይም ደግሞ ኮሮሯን ስለምታንቃትኝ በርከት ስታያትኝ እሷም መራቅ ወይም ደግሞ መሮጥ ጀምራለች። ክችን ገብታም ሄዳ ጸጉሯን ትይዛታለች። እያነቀቻት እያለም ብርቱካንም ቆይ ግን እንደ ዘንድሮ ነገሮች ሁሉ ጠመውብኝ አያውቁም፣ እንደዚህ ደግሞ ከቀጠልኩኝ መውደቄ አይቀርም እያለችም በጣም ትበሳጫለች። ዙፋንም እውነቱን አወቀች ማለት እዚህ ቤት መባረሬ ነው። እናም ቆይ ምንድነው ማድረግ ያለብኝ? የሆነ መፍትሄ መፍጠር አለብኝ። ከዚህ ቤት ከመባረሬ በፊት እሷ በፍጹም ማወቅ የለባትም። ስለዚህ ዙፋንን በረዥም ገመድ ማጥመድ አለብኝ እያለችም እቅዷን እያቀደች ነው። ብርቱካን አሁንም ቢሆን ሴራዋን እያሴረች ትገኛለች። ቢያንስ እንኳን እሷ እውነቱን ለማወቅ ስዳክር እኔ ቢያንስ ትንሽ መተንፈሻ አገኛለሁ። ከዛ ውጭማ ምን አማራጭ አለኝ? ቆይ ግን እንዴት ነው የማደርገው? ብርቱካን አስቢ እያለች ሌላ እቅድ ለማቀድም ትሞክራለች። ነገር ግን ዙፋን ይህን ነገር አወቀች ማለት ለእኔ በጣም ከባድ ነው። ስለዚህ የሆነ መፍትሄ መፍጠር አለብኝ፣ ያለያ ግን እዚህ ቤት የመጨረሻ ነው የሚሆነው። ብርቱካንም ለስምኝሽ ደወለችላትኝ እና ምን ጠፋሁብሽ አይደል ብላም በምትላት ሰዓት አዎ ጠብቂኝ ነገሮችን ላስተካክልሽ ብለሽ ነበረ፣ ነገር ግን እየጠበቅኩሽ ይኸው እስካሁን ድረስ አንቺ ግን የመስቀል ወፍ ሆንሽብኝ ብላም ትላታለች። ለማንኛውም እኔ ግን እዚህ ቦታ ላይ ነገሮች ሁሉ እያሰብኩት እንዳሰብኩትኝ እየሄዱልኝ አይደለም፣ ለዛም ነው የጠፋሁትኝ። እኔም ልሽ ግን ስመኝሽ አንድ ጥያቄ ልጠይቅሽ ብላም ስትላትኝ ምንድነው ብርቱካን ጠይቅኝ ብላም በምትላት ሰዓት ብርቱካንም የድሮ ፎቶ አለሽ ወይ ብላ ነበር ጠይቀቻት። ይህን ጥያቄ በምትጠይቃትም ሰዓት አዎ ግን ደግሞ ለምን ፈለግሽ ብላ ስመኝሽም ጠይቃታለች። አሁን እንግዲህ እሱን ደግሞ ዙፋን እንድታየው ነው፣ እናም ነገሮችን ቀለል ለማድረግ ፈልጌ ነው ብላም ትላታለች። ስመኝሽም እንደሱ ከሆነማ የት ላቀብልሽ ብላም ስትጠይቃትኝ እንዲሁም አይ ቆይ ሰዓትና ጊዜውን ከሆነ ደውዬ አሳውቅሻለሁ ብላ ብርቱካንም ትመልስላታለች። ይገርማል፣ እንደዚህ በዚህ ፍጥነት ታገኘዋለሽ ብዬ አላሰብኩም ነበር ብላም ከጎኗ ሆና ግን አላየቻትም ነበር። በጣም ነገጠች። ጠረጴዛ እየወለወለች በነበረችበትም ሰዓት ቆይ አንቺ ደግሞ እዚህ ምን አባሽ ትሰሪያለሽ? ምን ታፈጫለሽ? ዞር በይ ብላ በጣም ትጮባታለች። እሷም ጥላት ትሄዳለች። ነገር ግን ደግሞ ሚስጥሩን ሰምታለች። ቆይ ግን እንዴት በዚህ ሰዓት ወይና በዚህ አጭር ጊዜ ታገኘዋለሽ ብዬ አላሰብኩም ነበር እያለችም በረከትም ካለበት ከህመሙ እያገገመ ይገኛል። እና እህቱም ትመጣና ወንድሜ ብላም ትለዋለች። አይዞ በቃ በርታ፣ ይኸው ደግሞም ትመጣች እያለም ወደ ላይ እያነሳ ይወስደዋል። ዋንም በጣም ደስ ብሏትና እንዲሁም ደግሞ የወንድሟን ነገር ስታይ በጣም ነበር የገረማት። ዶክተር ቆይ ግን ምንድን ነው የማየው? ወንድሜ ተሽሎት ነው ወይ ብላም ስትል አዎ ዙፋን ይኸው ወንድምሽ ጥሩ ሁኔታ ላይ ይገኛል፣ ደግሞም ተሽሎታል ብሎም ይላታል። ዙፋን በጣም ደስ ይላታል። የወንድሟ ህመማ ነበረ። ወንድሜ እውነት ተሽሎ ነው ብላም በምትልበት ዙፋን
አዎ ተሽሎታል፣ ግን ዙፋን አንቺ እንዴት ነሽ? ደህና ነሽ ግን ብሎም ይላታል። ዙፋንም እየተንቀጠቀጠች ነበረ። አዎ እኔ በጣም ደህና ነኝ ብላም ስትመልስለትኝ ግን ደግሞ ፊትሽ ላይ የሚያሳየው ደህና እንደሆንሽ አይደለም። እናም ችግር ካለ ንገሪኝ ብሎም ዶክተሩም ይጠይቃታል። አይ እኔ እንኳን በጣም ደህና ነኝ ዶክተር፣ ምንም ነገር እየተፈጠረ ነገር የለም። ትንሽ ጻሁ ለእኔ ትንሽ በጣም ከባድ ነበር፣ ለዛ ነው ብላ ዙፋንም ትነግረዋለች። በቃ እንደዛ ከሆነማ ግቢና ፊትሽን ትንሽ ውሃ ስነኪው፣ ከዛም በኋላ ግን ከዚህ ካለሽበት ይሻልሻል ብሎም ዶክተሩ ለዙፋን ይነግራታል። ዙፋንም ግን ልክ አልነበረችም፣ እየተንቀጠቀጠች ነው። እና ዶክተር እውነት ለመናገር እንደዛ ሳይሻል አይቀርም እሺ ብላ ዙፋንም ተነስታ ትወጣለች። ወደ ባኞ ቤት ትገባለች። ዙፋን ወደ ባኞ ቤት በምገባበትም ሰዓት ፎቶውን ጥለውን ነበር። ፎቶውን የጣለችው መጀመሪያ እንደገባች ወንድሟ መንቀሳቀሱንና እንዲሁም ደግሞ መሻሉን ስታይ ነበረ ውሸልኩ የወደቀው። እናም እሷ ወደ ባኞ ቤት በምትገባበትም ሰዓት ዶክተሩ ያን ፎቶ እያነሰውና ወይ ጥለው ሄደች መሰለኝ ብሎም ፎቶውን እንዳነሳው እሱም ሳያየው ይህንን ጠለሽው ነው መሰል ብሎም ይላታል። አዎ ዶክተር አዎ የኔ ነው ብላም አንስታ ትቀበለዋለች። እውነት ለመናገር ዛሬ የምትመጭ አልመሰለኝም ነበር ብሎም ይነግራታል። አሁን ልክ ነህ ዶክተር፣ ልመጣ አላሰብኩም ነበር፣ ነገር ግን ደግሞ ነገሮች ሁሉ ጥሩ አልሆንልኝ ስላሉ መጥተው ወንድሜ ልየው ብዬ። ልክ ነሽ፣ ጥሩ አድርገሻል፣ እንኳን መጣሽ ብለው ዶክተርም ይመልስላታል። ዙፋንም ታውቃለህ ዶክተር፣ ወንድሜ ሲጨንቅሽም ሆነ ሲከፋሽ ወደ እኔ መምጣት ትችያለሽ ብሎኝም ነበር ብላም ትለዋለች። ኦኬ እሽ በቃ ስለዚህ አሁንም ቢሆን ከወንድምሽ ጋር እንደ ድሮሽ ነገር መጫወት ትችያለሽ፣ ነገር ግን ደግሞ ለወንድምሽ ምንም አይነት የሚያስጨንቅ ነገር መንገር የለብሽም። እናም አሁን ይኸው ማውራት ትችላላችሁ ብሎም ዶክተሩም ጥሎላችሁ ይሄዳል። እንዲሁም ዙፋን እሺ ዶክተርዬ በጣም አመሰግናለሁ በማለት ምስጋናን ትገልጻለች። ዙፋንም ወንድሟን እጁንም ሆነ እግሩን እያሻሸች ወንድሜ ይኸውልህ እኔ የምፈልገው ቶሎ እንዲሻለ ነው፣ ቶሎ ዳንልኝ እስኪ እያለችም ወንድሟን እንዲሻላትኝ ፈጣሪዋንም ትለምናለች። ወንድሟም ምንም አይነት መልስ ስለማይመልስ ትክ ብሎ ያያታል። ነገር ግን ደግሞ ሁሉንም ነገር እየሰማት ይገኛል። ወንድሜ ቶሎ እንዲሻለ ነው የሚፈልገው ብላም ትለዋለች። ዙፋንም ወንድሟ ተሽሎትኝ ቶሎ ካለበት እናም ደግሞ ሁሉን ነገር ማዋየት ትፈልጋለች። እንደዚህም ስትለው ወንድሟ እቅፍ ያደርጋታል። እቅፍ ካደረጋትም በኋላ እሷም በሀሳብ ትሄዳለች። አሁን ላይ ወንድሜ በተሻለው በማለት ወንድሟን ህመምና እንዲሁም ደግሞ አሁን ላይ ያለበት ሁኔታ ታስባታል። ብርቱካንም በመጮህ ምኞትን ትጠራታለች። ምኞትም አቤት ምን ነበር ብላ ትጠይቃታለች። እናም ቶሎ ውሃ ይዘሽልኝ ብላም ስትላትኝ ምኞትም እሺ አመጣለሁ በማለት ትመልስላታለች። ብርቱካን በጣም ትጮዋለች። ምኞትም ይዛላት ውሃውን ከመጣችን በኋላ ብርቱካን በቃ እንጂ እዚህ ቤት አልወጣም አልሽኝ አይደል ብላም ትላታለች። እሷም ደግሞ አቋሜን ስለነገርኩሽ ነው ብላም በምትላት ሰዓት ምንድነው ደግሞ አቋምሽ ብላ ብርቱካንም በጣም ትጮባታለች። ስሚ አንቺ የዚህ ቤት ሰራተኛ ነሽ፣ እኔ ደግሞ እዚህ ቤት እመቤት ነኝ። ስለዚህ እኔ ስፈልግ ብቻ ነው እዚህ ቤት የምትቀመጪው ብላ ትሰጣታለች ማስጠንቀቂያ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ ሆናችሁን ከልብ ደግሞ አመሰግናለሁ። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ሁላችንም እንደምናውቀው እንግዲህ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱ እናመሰግናለን። በዛሬው ዕለት ምን ተፈጠረ? እንዲሁም ብርቱካን ሴራዋን እያሰረች ትገኛለች።